ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ግርም ከሚሉ ነገሮች እንጀምር። ሐዘን፣ ደስታ፣ ዳንኪራ፣ ጦርነት የበዛላት ሀገራችን። እስቲ ከዚህ ልጀምር። መጀመሪያ ጋይስ አሁን ጆኒ እና ሴዶ ፌስ ኦፍ እያደረጉ ነው። የሆነ ፋውል ይሰራዋል። ልክ ሲለማል ይህ አይሆን አይደረግ አይደለም የኔ ሐሳብ። ገንዘብ ያለው ገንዘቡን የሚያራግፍበት፣ በጥርሱ እየሳቀ ጭንቀቱን፣ ሐዘኑን፣ ብዙ ነገሩን ደብቆ በውስጡ ይዞ ያለው ጭንቀቱን የሚያራግፍበት፣ ወጣቱ ራሱን የሚያዝናናበት ቦታ ያስፈልጋል፣ የግድ ነው። እዚህ ጋር መቼም ይህ ደስታ ነው ለብዙዎች የሚያዝናና እስከሆነ ድረስ፣ ያው ምናልባት ተጋጣሚዎቹም በደስታ ሊሆን ይችላል የሚጋጠሙት። ዞሮ ዞሮ ለነሐሴ 21 ቀን ተቀጣጥረዋል። ዛሬ ፊት ለፊት የሚፎክሩበት ወይንም ደግሞ ቀርቶ የሚያስሙበት ሰዓት ነው መሰለኝ፣ በደንብ ባላቀውም የጨዋታውን ሕግ። እናማ እዚህ ጋር እንደዚህ ከሆነ በሌላኛው የሀገራችን ክፍል በጦርነት፣ በሰቆቃ፣ በስጋት፣ በሰላም እጦት ይናጣል። እኔ ልዩነቱን ለማድነቅ ብቻ ነው ያለው፣ ተቃርኖሹን ለማድነቅ ብቻ ነው እዚህ ጋር የምፈልገው። እዚህ ቦታ ምንም እንዳልተፈጠረ በሀገሪቷ ላይ ይናገራል። እዛ ቦታ ደግሞ ሌላ እውነተኛ ሪል ነገር ይሆናል። ለዛውም እጅግ አስከፊ። አድንቆ ማለፍ ነው። በርዕደ መሬት አማካኝነትም ወደ 14 ሰዎች የሚጠጉ በአንድ ቦታ ላይ ህይወታቸውን ማለፉንም በዚህ ሰዓት እየሰማን እንገኛለን። እጅግ በጣም ያሳዝናል። በታላቋ ገዳም ጻድቃኔ ማርያም ሚሊዮኖች በየጊዜው እየሄዱ እንደሚሳለሙ ጸበልም እንደሚጠመቁ ይታወቃል። ታዲያም ከባድ ዝናብ ዘንቦ ነበረ። በዚህም ርዕደ መሬትና የመሬት መንሸራተት አጋጥሞ ህይወታቸው ማለፉ ወደ 14 ሰዎች ተገልጿል። እንደዚሁም 5 ሰዎች ላይ ከባድ ጉዳት መድረሱ ሰምተናል። ለሟቾች ነፍስ ይማር። እንግዲህ በጣም አሳዛኝ ነው፣ እጅግ አሳዛኝ። ይህ ገዳም ብዙዎች እንግዲህ በጣም በሀገሪቱ ብቻ አይደለም በውጭም ያሉ ዜጎቻችን በጣም ማየት መሳለም የሚፈልጉት ቤተ ክርስቲያን ነው። ዛሬ ላይ ደግሞ እንደዚህ ከክረምቱ ጋር ተያይዞ እንደዚህ አይነት አደጋ ሲደርስ በጣም ያሳዝናል። ዞሮ ዞሮ እሷ ብቻ አይደለችም፣ በሌላ ቦታ ያሉ ቤተ ክርስቲያንም ክረምቱን ተያይዞ አደጋ ላይ ናቸው። እናም ይህንን ቤተክርስቲያን አደጋ ላይ ያለው ቤተክርስቲያን እናሰራ ለማለት የሚሰሩ አንዳንድ ማስታወቂያዎች እጅግ ጥንቃቄ ይገባቸዋል ይሉናል እኚህ መምህርና ተግሳጽን የሚለግሱ አባት። እስቲ እንከታተላቸው። የዛሬ ዓመት በዚህ በምትመለከቱት ልክ ጀምሮታል። ዘንድሮ ደግሞ ሊጨርሰው ተዘጋጅቷል። ይሄንን ቤተክርስቲያን እንታደገው ዛሬውኑ ይሄ ቤተክርስቲያን ካልተሰራ ይሄንን የምታዩት ቦታ ከነገ በኋላ እናገኘውም። ባለማተቦች እባካችሁን፣ ልመና በስቷል እንደምታውቁት። ነገር ግን ለማተባችን ነው፣ የዘላለም ቤታችን ነው እየሰራን ያለን፣ ርስታችን ነው እያስፋፋን ያለንና ይሄ ምድር የኛ መኖሪያ አይደለም፣ አገራችን በሰማይ ነው። ታውቃላችሁ፣ ለትውልድ ማስተላለፍ አለብን ይችን ቤተክርስቲያን። እንደምታውቁት ይሄ ነገር መሰራት አለበት። መድኃኔዓለም እየተጠራ ነው። ይሄንን ቤተክርስቲያን አሰሩልን እያሉ ነው። ሼር አድርጉ፣ ይሄንን ሼር አድርጉ ባለማተቦች። እግዚአብሔር ያሳያችሁ ወገኖች።
ማንም ውርጋጥ ዱርዬ ወደ ቤተክርስቲያን ገብቶ ያለ ቦታው ያለ ስፍራው ሲገኝ እንዲህ አይነት ስህተት እንዲህ አይነት ድፍረት ነው የሚፈጸመው። ልብ ብላችኋል ምን እያሳዩ እንደሆነ? ለመለመን ሲሉ ህዝበ ክርስቲያኑ እንዲያዝን ለማድረግ ነው። እንግዲህ ስዕለ አድህኖ የእመቤታችን የወላዲተ አምላክን ስዕለ አድህኖ ፈረሰ በሚሉት ሳይድ ቆሻሻ ወንዝ ውስጥ ጨምረው ከተው ሲያወጡት ታያላችሁ። ይሄን ቪዲዮ ቀረጹና እንዲህ ፈርሶ የቤተክርስቲያኑ ስፍራ የሆነ ወንዝ ወስዶታል፣ ዝም ካልነው እየተሸረሸረ ሄዶ ወደዚህ ይደርሳል፣ ስለዚህ እርዱንና እንገንባ ነው። ያን ለማድረግ ግን ምን አደረጉ? ስዕለ አድህኖዋል የወላዲተ አምላክ መናፍቅ ነው አህዛብ ነው የተባለ ይህን አይነት ድፍረት ያደርጋል? በፈጣሪ የወላዲተ አምላክን ስዕለ አድህኖ ወንዝ ውስጥ ቆሻሻ ወንዝ ውስጥ ጨምረው ሲያወጡ እያያችሁ ቪዲዮውን ያያችሁት ስዕሉን ልብ በሉት። የወላዲተ አምላክ ስዕል ነው፣ ስዕለ አድህኖ ነው። ሌላም ስዕለ አድህኖ አለ። እሱን ቆሻሻ ወንዝ ውስጥ ጨምረው ከተው እንግዲህ ህዝብ እንዲያዝን እንዴት ሊያዝን እንደሚችል አላቅም። ይሄን እያደረጉ ድራማ እየሰሩ ነው ያሉት። ያ ሲደረግ ተዘጋጅተው ነው ፊልም ለመቅረጽ ብለው ቪዲዮ ለመቅረጽ ብለው ያን አስገባው አስወጣው እያሉ ነው ያደረጉት። በዚህ ህዝበ ክርስቲያን ይናደዳል፣ ይበሳጫል እንጂ እንዴት ነው ሊያዝን የሚችለው? ስዕለ አድህኖ እንደምታውቁት ከንዋየ ቅድሳት አንዱ ነው። ለንዋየ ቅድሳት ሊሰጠው የሚችለው ክብር የምታውቁት ነው። ንዋየ ቅድሳት በምን አይነት አያያዝ በምን አይነት ክብር ቤተክርስቲያን እንደምትይዘው እያጠነች አክብራ ልዩ ቦታ ልዩ ስፍራ ሰጥታ እንደምታስቀምጠው የምታውቁት ነው። ንዋየ ቅድሳትን ያክል ነገር ወንዝ ውስጥ ከተው ወንዙ ሲወጣ ወንዙ ወስዶት እንግዲህ ሲያወጡት መሆኑ ነው። ይህን የሚያደርጉት ለድራማ ነው፣ ለማሳየት ለህዝቡ። እንዴት አይነት ጭንቅላት፣ እንዴት አይነት አስተሳሰብ፣ እንዴት አይነት የተመታ አይምሮ፣ እንዴት አይነት እርጉም ቢሆኑ ነው እንዲህ አይነቱን ስራ ለመስራት ሊደፍሩ የቻሉት? እንዲህ አይነቱን እርኩሰት፣ እንዲህ አይነቱን ድፍረት ሊያደርጉ የቻሉት ጭንቅላታቸው ምን ያህል የተመታ ቢሆን ነው? እንዴት አያስቡም? ይሄ እኮ ሊያስቀስፍ የሚችል ነው። እንዲህ አይነቱን ነገር ማድረግ በክብር የሚያዝን ነገር ወንዝ ውስጥ ከተን ክርስቲያኑን እንዲያዝን ለማድረግ ስንል ብቻ ወንዝ ውስጥ ከተን እንዲማድረግ እኮ ያስቀስፈናል። እግዚአብሔርን ነው እየተዳፈርን ያለ ነው፣ በደል ነው እየፈጸምን ያለ ነው የሚል አስተሳሰብ እንዴት ነው የማይኖራቸው? እንዴት አይነት ጭንቅላት ቢኖራቸው ነው? አያችሁ፣ ማንም ሩጋት ጭንጋፍ ቤተክርስቲያኑ ሲገባ ያለ ቦታው ሲገኝ የሚሰራውን ስራ እያያችሁ ነው፣ ልብ እያላችሁ ነው። ስዕለ አድህኖን ወንዝ ውስጥ ከተው እንዲህ አይነት የቤተክርስቲያን እርዳታ ለማሰባሰብ እያሉ የሚመጡ በሙሉ ነው። ይሄን ቪዲዮ ያገኙት በአማን የሚባለው ያ አንድ ጭንጋፍ ሌላ አለ አይደል፣ ዱርዬ ውርጋጣ አጭበርባሪ፣ እሱ ከሱ አካውንት ነው ያገኙት። የሱ ቢጤ ነው እንግዲህ ወይ ለሱ የሚሰራ ነው። በሙሉ አንድ አይነት ናቸው። የሆነ የቤተክርስቲያን ነገር ካላዋረዱ፣ መስቀል ይዞ ካህኑ ሲወድቅ ካላሳዩ፣ ንዋየ ቅድሳትን ቀዳደው የትም ወርውረው ጥለው ካላሳዩ የሚለመን አይመስላቸውም። ያደረባቸው የአጋንንት መንፈስ እንግዲህ እንዲህ አይነት ስራ ነው የሚያሰራቸው። ቤተክርስቲያንን የሚዳፈር ንዋየ ቅድሳትን የሚያዋርደው ጋኔን ያደረባቸው። አይገርማቸውም? እኚህ አባት ብዙ ጊዜ በተግሳጽ ይታወቃሉና ስርዓተ ቤተ ክርስቲያን መጣስ የለበትም፣ ሁሉም በስርዓትና በሕግ መሆን አለበት ብለው ብዙ ጊዜ በቁጭት ነው ወይም ደግሞ ስለ ቤተ ክርስቲያን በጣም ካላቸው ቅናት ይመስለኛልና በብዛት እንደዚህ ነው። ያው እንግዲህ ትንሽ ቆጣ ባለ አቀራረብ ነው የሚያቀርቡትና ዞሮ ዞሮ ምንድነው እሱ ያው ለቤተ ክርስቲያኗ ካላቸው ቅናት የተነሳ ነውና ምንድነው እሱ ግን እንዲህ አይነት ትችት ሁል ጊዜ ተብሎ ሌላኛው ወንድማችን ደግሞ ተጠይቋል። ብዙ ጊዜ ስርዓት እንግዲህ ብዙ አሉ
ስርዓተ ቤተ ክርስቲያን እያንዳንዷ ነገር እንድትጣስ የማይፈልጉ በንቃት የሚከታተሉ እግዚአብሔር በዚያም በዚህም ያስቀምጣቸው ብዙዎች አሉ። እኛ ስለወደድን ስለፈቀድን አይደለም። እግዚአብሔር የራሱ የሆኑትን በተለያየ ባህሪ ያቀርባቸዋል። እናም ለተግሳጽ ያስቀምጣቸዋል። እና ህዝባችን ደግሞ ብዙ ጊዜ ያው ትችት ነው ምንድነው ሁሉ ጊዜ መተቸት ምናምን እያለ ያው አላረል አቃቂር ማውጣት ይወዳል የኛ ሰው። እና ከዛ አንፃር ይህ ወንድማችን ዲያቆን ሲራክ ይመስለኛል እንግዲህ ስሙ ያው ቲክቶክ ላይ ነው ማቀው እንግዲህ አንደኛው እንደዚህ ብላ ላለችው መልስ የሰጠው ምናልባት እኚህ አባት ለተናገሩትም ለሚናገሩትም ይሆናል ብዬ ስላሰብኩ ነው። እስቲ እንከታተለው። ለማንኛውም ምንድነው እሱ የተባለው ምንድነው እሱስ የመለሰው የሚለው አንድ የሚያስገርመኝን ነገር ልንገራችሁ። እቺ ቪዲዮ ላይ የምትመለከቷት ልጅ የሆነ ጊዜ መጣ በኢንቦክስ እንዴት አለ ከኢቲአርት ሚዲያ ነው ይሄንን መልእክት የምጽፍልህ አንተን ቃለ መጠየቅ ማድረግ ፈልገን ነው ብላ በውስጥ ጻፈችልኝ። እኔም ደግሞ እዛ ቦታ እንደሌለው እንደማይመቸኝም ነግሬያት በሰላም ተለያየንና ከብዙ ጊዜ በኋላ እቺ ልጅ እዚህ ቪዲዮ ላይ መጣ ምን ብላ ኮሜንት አደረገችልኝ። ሁሌ መተቸት አይሰለችም ወይ ብላ ጻፈችልኝ። እንደምትመለከቱት ማለት ነው። እቺ ልጅ እንግዲህ ከዚህም በፊት የምትሰራው ስራ ልክ ነው፣ የምታደርገው ነገር ለቤተክርስቲያን ይጠቅማል፣ ካንተ ብዙ ልምድ እንዲወስዱ መጣ ቃለ መጠየቅን ጠይቀህ ብላ ጠይቀህ ነበርና አሁን ደግሞ ተመልሰህ ሁሉ ለምንድን ነው የምትተቸው ብላ ይሄንን ጥያቄ ኮሜንት ላይ አስቀመጠች። በመጀመሪያ ደረጃ ይሄ ነገር ትችትና ተግሳጽ ትምህርት የተደባለቀብን ክርስቲያኖች ተፈጥረናል። በዚህን ጊዜ እቺ ልጅ መጀመሪያው ነው አስተማሪ ነው ልክ ነው ብላ ባታስብ ኑሮ ቃለ መጠይቁ ልጠይቀ ብላ ባልጠራችኝም ነበር። በሚዲያው ሙሉ ስም ነው ይሄንን ነገር የምናገረው። ትችት ነው ብላችሁ ለምትናገሩ ክርስቲያኖችም ትችት እንዳልሆነ ላስረዳችሁ እፈልጋለሁ። በመጀመሪያ ደረጃ አንድ ሰው ጥፋት ሲያጠፋ በውስጥ ይደምከሩ ብላችሁ የምትነግሩኝ ኮሜንት የምታደርጉ ሰዎች፣ ሁለተኛ ቪዲዮ የተሰራባችሁ ሰዎች ደግሞ ለምንድን ነው በውስጥ ማትነግረን ብላችሁ የምትጠይቁኝ ሰዎች ለእናንተ መልስ እንዲሆናችሁ ነው። በመጀመሪያ ደረጃ እናንተ በመንደር በቤታችሁ ያወራችሁትን እዚህ ሚዲያ ላይ አምጥቶ ያወራባችሁ ሰው የለም። እናንተ ግን ልክ ነን ብላችሁ አስባችሁ ሰውንም አይጎዳም ሰውንም ያስተምራል ብላችሁ እዚህ ሚዲያ ላይ በአደባባይ ወጣችሁ ጥፋትን ትሰራላችሁ። ይሄንን ጥፋት ደግሞ ቢታይ ማንም ሰው አረፉ የሚላችሁ ሰው ታጣ ልክ እንደሆናችሁ ምመኑ ያስባል ማለት ነው። ይሄ ነገር ግን ልክ አይደለም። ስርዓተ ቤተክርስቲያንም አይደለም። ህግን እየጣሳችሁ ነው። ብዙ ነገር እያበላሻችሁ ነው። ይሄን ጊዜ መጣውና እኔ በኢንቦክስ በመጀመሪያ ደረጃ መልእክት ብጽፍላችሁ እንደማታነቡ ታውቃለሁ። እንደው ብጽፍላችሁ ደግሞ ልክ ነው ብላችሁም ደግሞ እንደማትቀበሉ ታውቃለሁ። ሁላችሁም በትዕቢት ታጀራችሁ ልክ ነን ብላችሁ ነው እንጂ የምትሰሩት ጥፋተኛ ነን እንሳሳታለን ብላችሁ አታስቡም። በኢንቦክስ በምንም አይነት መንገድ የኔን ቴክስት አትቀበሉ አትመልሱም። ሁለተኛ ነገሩ ደግሞ እኔም ደግሞ በኢንቦክስ መጥቼ አልጽፍላችሁም ነው። ምክንያቱም ይሄን ነገር ስትሰሩ አላማከራችሁኝም። ሁለተኛ ነገር ደግሞ በኢንቦክስ አይደለም የለቀቃችሁት በአደባባይ የለቀቃችሁት ቪዲዮ ነው። በአደባባይ የጠፋን ጥፋት ደግሞ ቅዱስ ጳውሎስም እንደተናገረው አባቶቻችንም ከዚህም በፊት እንዳስተማሩ በአደባባይ ማረም ተገቢ ነው። ግን ይሄ ነገር ሲደጋገም ብዙ ጥፋቶች ሲጠፉ እኔም ደግሞ ወጥቼ መናገር ጀመርኩ። ይሄ ነገር ትችት የመሰላችሁ ሰዎች መብዛት ጀመራችሁ። ትችት ማለት ምን ማለት ነው? ተግሳጽና ትችትን ምክርና ትምህርትን መለየት ያቃታችሁ ሰዎች አላዋቂ መሆናችሁን ነው የምታሳዩት ማለት ነው። ስለዚህ ብችሉ በኮሜንት ከዚህም በኋላ በምሰራቸው ቪዲዮ ላይ መታችሁ በውስጥ አናግራቸው ብላችሁ አትጻፉልኝ። በኢንቦክስ ቪዲዮን አለቀቁትን መጥተውም ደግሞ ሲሰሩ አላማከሩኝም። ሶስተኛ ብዙ ሰው ጥፋቱን ተቀብሎ አይቶ ያን ጥፋት ተምሮ ሊሰራው እየተዘጋጀ ያለ ሰው አለ። ይሄን ሰው በመጀመሪያ ደረጃ እነዚህ ልጆች የሰሩት ስራ እቺ ልጅ የሰራችሁ ስራ ልክ አይደለም እንዳሰራው። ሁለተኛ ነገር ደግሞ ይሄን ስራ የሰራችሁት ሰዎች ደግሞ ልክ አይደላችሁም። ይሄን ቪዲዮ አጥፉት። አዝብታችሁም ደግሞ ይቅርታ ጠይቁ ብዬ የማረም ግዴታ አለብኝ። አንተ ማን ብላችሁ ከጠየቃችሁኝ ደግሞ ቤተክርስቲያን ዲያቆን ብላ የሾመችኝ ሰው ነኝ። ኃላፊነት የሰጠችኝ ግለሰብ ነኝ። ስለዚህ ቤተክርስቲያን የሰጠችኝን ኃላፊነት ደብቄ ሰው ይተቸኛል ተች ይባላል በብዬ ዝም ብል በመጽሐፍ ቅዱስ ላይ ተጽፎ እንደሚገኝ መክሊቱን እንደቀበረው ያ ሰነፍ አገልጋይ የተባለው ወደ ጨለማና ጥርስ ማፋጨት ቦታ ወደ ተላከው ሰውን እመስላለሁ ማለት ነው። ወጥቼ ደግሞ ጥፋቶችን ስርዓተ ቤተክርስቲያን ሲጣሱ እረፍተው ብዬ ብናገርና ያን ነገር ደግሞ ስናገር ልክ ኮንኩ ቤተክርስቲያን ያስተማረችኝን ብቻ ከተናገርኩ እኔ ከነዛ ከሚመሰገኑት ባሪያዎች መካከል ሁኜ ይገኛለሁ ማለት ነው። ስለዚህ ብችሉ ስርዓተ ቤተክርስቲያን ሲጣስ ችግር የለውም ብላችሁ የምታልፉ ዲያቆናትም ካህናትም መክሊታችሁን እየቀበራችሁ በፈጣሪ ዘንድ ራሳችሁን ፍርድ እያከማቻችሁ ትገኛላችሁ። እንደዚህ ብላችሁ የምትናገሩ ምዕመናንም ደግሞ ተው የጠፋ ይጥፋ ችግር የለውም ተያይዘን ገደል እንግባ ቤተክርስቲያንም እዚህ ውስጥ አያገባትም ብላችሁ ሰው እንዲሰናከልና ያለምንም መካሪና ያለምንም ገሳጭ ያለምንም አስተማሪ ህዝቡ እንዲጠፋ እየፈረዳችሁበት ነው ማለት ነው። ስለዚህ እኔ አንድ ቪዲዮ መጥቼ እዚህ ላይ ስሰራ አንተ በዚህ ረገድ ቤተክርስቲያን ያላለችውን ብላችሁ በተናገርኩት ቃል ላይ ተመርኩዛችሁ መጽሐፍትን ይዛችሁ ተከራከሩኝ። ልክ እንዳልሆንኩ ካሳያችሁኝ ልክ አለመሆኔን ተቀብዬ አርማለሁ። ግን እናንተ ብድግ ብላችሁ ያለምንም ማስረጃ ያለምንም መረጃ
ትችት ነው ትላላችሁ። ትችት እኮ ከራስ የመነጨ ከራስ የመጣ የትም ቦታ ላይ ያልተጻፈ ቤተክርስቲያን ያላስተማራችሁ ሲሆን ነው ትችት የሚባለው። ቤተክርስቲያን ያስተማራችሁን ስናገር ተችነ ካላችሁ ቤተክርስቲያንን እንጂ እኔን አይደለም እየተናገራችሁ ያላችሁት። ምክንያቱም ይሄ ሐሳብ የኔ ሐሳብ ሲሆን የመጽሐፍ ቅዱስ የቤተክርስቲያን ሐሳብ ነውና በዚህ መልኩ ብትረዱት መልካም ነው። ግን እንደዚህ አይነት ልጆች በጣም ትገርማላችሁ። ይሄንን ቪዲዮ የሰራሁት ለብዙዎቻችሁ ጥያቄ መልስ ለመስጠትና የዚህች ልጅ ስራ ስለገረመኝ ነው። እንደ ሚዲያ እንደዚህ አይነት አባሎቻችሁን ብታርሙና የተማሩ ሰዎችን ብቁ የሆኑ ማቹርድ የሆኑ ሰዎችን ለድርጅቶቻችሁ ብትቀጥሩ። ሆነም ቀረም መጨረሻ ላይ ሲራክ በመጽሐፉ የተናገረውን ብዬ ልጨርስ። ምን ብሎ ይናገራል? ሰነፍ ሰው ተግሳጽን ይጠላል። ተግሳጽን አትጥሩ፣ ትምህርትን አትጥሩ፣ የሚመክራችሁ የሚገጻችሁን ሰው አትጥሩ። እኔን ማለቴ አይደለም። ከዚህም በኋላ የሚመጡ ሰዎች ይኖራሉ። እነሱንም እንዲያላችሁ ከሚዲያ ባታሸሿቸው። ለእናንተው ለቤተክርስቲያናችሁ የሚጠቅሙት ራሳቸው ይጠቀማሉ፣ ለቤተክርስቲያን ይጠቅማሉ። የሚያጠፋውን ሰው ደግሞ ይጠቅሙታል። በዚህ ልክ ብትረዱትና ብታርሙት ሐሳባችሁን ብታስተካክሉት ለማለት ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አድርሱላቸው። ይቆየን እና አመሰግናለን ወንድማችን ዲያቆን ሲራክ። ይሄው ነው በቃ እንግዲህ እኔ እስከሚገባኝ ድረስ የቤተ ክርስቲያን ሕግ ስርዓት እንዲጣስ የማይፈልግ ሰው ወይም ደግሞ እጅግ ለቤተ ክርስቲያን ፍቅርና ቅናት ያለው ሰው ይህን ነገር ምንም መቃወም ነው። ሁልጊዜ አንተ እንደዚህ ነህ። ስርዓት እኮ ነው የሚያስተምረው። ሁሉም ነገር በስርዓት ነው የሚሄደውና ስርዓት፣ ሕግ፣ ሁሉም ነገር። ስለዚህ ከዛ አንፃር እንደውም እንዲህ አይነት መካሪዎች ተግሳጽን የሚለግሱ ወንድሞችን ያብዛልን እንጂ እንኳን መሳደብ። ለምሳሌ እኛኛው አባት ጠንከር ብለው ትንሽ እንደመሳደብም ይላሉና ለነፍስ እስከሆነ ድረስ ተሳድበውም ዋና ቁም ነገሩን በያዘ ነው፣ የሚጠቅመውን ስርዓት በያዘ ነው። እና እንደዛ ብዬ ነው የማምነው። እስቲ እኚህ አባት ደግሞ ስለ ጦርነቱ እንደዚህ ይላሉ። ያው የትግራይ ጦርነት ያው የሰሜኑ ጦርነት ጀምሯልና የትግራይ ሲኖዶስ አባል የነበሩ ይመስለኛል። እንግዲህ በትክክል አላቃቸውም። ያው ሲሉ የነበረውን ብቻ እንስማና ከዛ ወደ ሌላው እንገባለን። ጦርነትን ቢነሳ ከዚህ በኋላ እናንሳው ቢሉ እንደ ድሮ ያው እንደግፋለን ሳይሆን ጦርነቱ ይጠቅማል አይጠቅምም? ጦርነቱ መልሶ ወደ ፌደራል የሚያስኪደን ነው? ስንት ወጣቶች ፈጅተው ወደ ፌደራል የምትሄድበት ከሆነ ጦርነት ያስፈልጋል። ለሀገርነት ከሆነ ደግሞ መቼ እንደዛ አደረጉ? ደርግ እንደዛ አልፏል፣ አሁንም እንደዛ አልፏል። ስለዚህ ከትግራይ መንበረ ሰላም የሚጠቀመው መሪዎችን ገስጻ መሪዎችን ወደ አንድ አምጥተው ወደፊት መርቶ የሚሄድ እንጂ በመሪዎች ጋር ዝም ብሎ በመሪዎች እየተገዛ የሚሄድ መንበረ ሰላም ሊኖረን አይችልም። ያ ደግሞ ተቋሚም አካል ቢሆን ትግራይ የሚጠቅም ለትግራይ ህዝብ የሚረዳ ካልሆነ በስተቀር ተስፋዎች የማያደርጉት እናደርጋለን እያሉ ህዝብ እያስመኙ መሄድ ቀጣይ ላይ ሊኖር ይችላል። እንደ ቤተ ክርስቲያንም እናደርጋቸው ነገሮች ይኖራሉ። እንግዲህ ያው በእኛ ሀገር ኮንቴክስት የሃይማኖት ተቋማት አባቶች ወይም ደግሞ የሃይማኖት መምህራን ብዙ ያው ፖለቲካውን ገፍተው አይሄዱበትም ወይም ደግሞ ኢንፍሉዌንሻል አይደሉም። ልክ እንደ አፍሪካ ህብረት ማለት ነው። ምንም ብዙ ለውጥ አያመጡም። ዞሮ ዞሮ ያው ጦርነቱ ያው እንደተባለው ነው እንግዲህ እየሄደ ነው ያለው ይመስለኛል። ጋፕ ቢልም ዛሬ ላይ እስቲ ወደዚህኛው የመንሱር እንዴት ነው እሱ? እኔ መንሱር አንድ ቢዝነስ ማን ነው ማየው። እስቲ መጀመሪያ ቆይ እንትኑን እንስማው። ሰበር መረጃ ተሰምቷል። ለዋስትና ብር መዋጮ ተሰብስቦለታል። በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተሰምቷል። ታዲያ ባሳለፍነው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800 ሺህ ብር የዋስትና መብት መፍቀዱ ይታወሳል። ታዲያ መንሱር ጀማል የፍርድ ቤቱን ዋስትና ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ ገንዘብ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር ተሰምቷል። ይህንንም ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን አስተባባሪዎች ገልጸዋል። ስለ ጉዳዩ ያላችሁን ሐሳብ አስተያየት በኮሜንት ላይ አስፍሩልኝ። የፕላስ ምልክቷን በመጫን የኪንጃ ኒውስ ቤተሰብ ይሁኑ። እንግዲህ ያው እንዳልኩት
እኔ ቢዝነስ ማን ነው የመሰለኝ አንድ የገረመኝ ነገር ታዋቂ ቲክቶከር ብሎ ነው ያለው። ቲክቶከርም ወይ ቲክቶክ ላይ ያው ይታያል ብዙ ጊዜ። ስለዚህ ቲክቶከር ነበር ለካ። ወይል ያው እንግዲህ ቢዝነስማን ቲክቶከር የተለያየ ሲባል ፖለቲሻን ሲባል ያው የተለያየ ክላስ ስላለው ብዬ ነው። አንደኛው እሱን የገረመኝ። ሌላኛው እንደው አንማርም፣ በእርግጥ አንማርም። ያ የቢዝነስማን ያ በጣም ብር ያለው ተብሎ የሚገመት ሰው ለዋስትና የሚሆን 800,000 ብር እንዴት አጣ? እንዴት ይዋጣለታል? ለምን? እንዴት? ስለዚህ ያው ማስተማሪ ነው ይሄ ነገር። ያው እንግዲህ በደንብ መረዳት በምንችለው መልኩ እንድትረዱኝ ይፈልጋለሁ። እኔ ወይ ለማለት የፈለኩት ግልጽ ነውና ያው አለው ሲባል ሰው ያጣል፣ አጣ ሲባል ደግሞ ያገኛል። ስለዚህ ለፖለቲካውም፣ ለፖለቲከኞችም፣ ለባለ ሀብቶችም፣ ለሁሉም ለትንሹም ለትልቁም ትምህርት ይሆናል ማለት ነው። ግን ብዙ ከዚህ መማር የሚፈልግ አይኖርም። በስተመጨረሻ ይህ ታሪክ ሳበኝ በጣም። ታሪክ ነው እንግዲህ ታሪክ አንዳንድ ጊዜ ያው ታሪክ ይጠቅማል እና ታሪክም ይጎዳል። በተለይ እኛን ታሪክ ነው የጎዳንና እስቲ ይህንን ታሪክ እንስማው። ያው ስለገረመኝ ነው። የሚገራርሙ ታሪኮች ባለቤቶች ነን፣ ግን ይሄኛውም ደግሞ ስላስደነቀኝ ነው። እንስማው። ያው ታሪክ እንደ ታሪክ ላቀርበው እንጂ ምንም ማለት አልፈልግም። በዚህ ላይ ጀነራል ጃገማ ኬሎ የ4ኛ ክፍለ ጦር አዛዥ የነበሩ ምድርን ያንቀጠቀጡ ጀግና ናቸው። እንዲያውም ፍቅረ ማርቆስ ደስታ ምን ብሎ ነው የጻፈው? የበጋው መብረቅ እስቲ በበጋ አለ የለም እኮ፣ ግን በጣም ጀግና ስለሆነ የበጋው መብረቅ ተብለው ጃገማ ኬሎ ጀግና ናቸው፣ ያምቦ ሰው ናቸው። በዚያን ጊዜ ዋቆ ጉቱ የሚባል ሰውዬ፣ ይሄንን ነው የተናገርኩት፣ ደግሜ ነው የምናገረው። ዋቆ ጉቱ ደግሞ ኦሮሞቹ ደግሞ በዛኛው በኩል ያሉት በባሌ በኩል ያለው ኦሮሞች ደግሞ ጀግናችን ነው የሚሉት ነው። እሱ ደግሞ እንግዲህ ተጣሉ። ሲጣሉ ጃገማ ኬሎ ተላኩ ዋቆ ጉቱን እንትን ዋቆ ጉቱ በሶማሌ በኩል መጥቶ ኢትዮጵያን ወጋ ተብሎ የመጣ ነው የሚለው ታሪኩ። ሲመጣ ሄድና ዋጋውን ስጠውና ሄድ ተባለ። በዛ ሰዓት የኔም አባት አብሯቸው ነው ያለው። የኔ አባት እንደውም መትረየስ ተኳሽ ነበር በዛን ጊዜ። አባቴ ነው ታሪኩን የሚነግረኝ። እንዴ ደስ ይለኛል መሰለህ። እና በባሌ በኩል ነው ሄደው ድራሹን አጠፉት እና እነዛም ሸሽተው ሄዱ። በቃ ሸሽተው ሄዱ እና በሚቀጥለውም ዙር መጡ። እንደዚሁ የጀነራል እንትና ጦር የጃገማ ኬሎ ጦር ሄዱ። አሁንም አባረራቸው። ዋቆ ጉቱን በዛው ሄደ። የሶማሌ መንግስት ነው ማነው ጀነራልነት ማድረግ ሰጡት። ጀነራል ተባለ። በቃ ሄደ። የማን መንግስት? ይሄ ጃንሆይ ጊዜ ነው። የጃንሆይ መንግስት አለፈ። የደርግ መንግስት መጣ፣ እሱም አለፈ። የወያኔ መንግስት መጣ፣ እሱም አለፈ። ይሄኛው መንግስት ሲመጣ ዋቆ ጉቱ የጀግኖች ጀግና ተብሎ ሐውልትና ትምህርት ቤት ተሰራለት። ታሪክ ይሄ ነው። ይሄንን ነገር ስናገር የሰሙ ሌሎች ሰዎች አንተ ምን አባክነስና አንተ የኦሮሞ ጠላት የኦሮሞ አየህ። ግን ሌንጮ ለታ ነፃ አወጣኝ። እኔን ሌንጮ ለታ አዲሱ መጽሐፍ ላይ እንደ ዋቆ ጉቱ ኦሮሞ አይደለም ሶማሌ አቦ የሚባል አለ መሰለኝ እዛ እንደ ወታደርም አልነበረም ምናምን ብሎ ሲናገር እኔ ደስ አለኝ። ግን ምንም የማይገነዘቡ ሰዎች ይነሱና አንተ ኦሮሞ ጠላት ነው ይለዋል። ሲጀመር በነገራችን ላይ እኔ ያው ዘር መቁጠር አልወድም እንጂ እኔ አባት ኦሮሞ ነው፣ እናቴ ትግሬ ነች። በዛ ዘመን አንድ ኦሮሞ ትግሬ ካገባ 3 ነገር ነው የሚሆነው። ሰውየው ወታደር ነው፣ ሄዶ ከጠላት ጋር ሊዋጋ ሄድና አንዷን ያገኝና ይዞ ይመጣል። ወይ ደግሞ ወይ ሹፌር ይሆናል፣ ወይ ወታደር ማን ነው አስተማሪ ሊሆን ይችላል፣ ሄዶ ሰው ይዞ ይመጣል። ወይ ደግሞ በመጨረሻ ዲዲቲ ነፊ ነው የሚሆነው። ዲዲቲ ሊነፋ በየግቢው እየሄደ ቆንጆ ሴት ሲያገኝ ይዞ ያመጣን ያለው። ጸረ ወባ ሲነፋ ይሄ ነው የሚሆነው። ጸረ ወባ ይነፋል፣ በዛም ይዞ ይመጣል።
ከዛ በኋላ ያመጣል። ከዚህም ከዛም እንወለዳለን እኛ እና እኔ አባቴ ኦሮሞን ማከብር ሰውዬ እንዴት አድርጌ ነው ከኔ እንዲህ ነው እንደዛ ነው የምለው። አንዳንዴ ያው ያለ ማሰብ ነው። ምንም ችግር የለም። በዚህ አጋጣሚ እንዲጠራልኝ ነው ስላጠራሁት አመሰግናለሁ። ያው እንደ ታሪክ ነው እንግዲህ